ዓለምን ለከፍተኛ የኢኮኖሚ ውድቀትና የነዳጅ ዋጋ ንረት የዳረገው የአሜሪካና የኢራን ጦርነት አዲስና አስፈሪ ምዕራፍ ላይ እነሆ ከደረሰ ሰንበትበት ብሏል። ኢራን በአነስተኛ ድሮኖችና በሆርሙዝ ሰርጥ በኩል በወሰደችው ያልተጠበቀ ስልት የዋሽንግተን ወታደራዊ በጀትና የዓለምን ገበያ እያወከችው ትገኛለች። በሌላ በኩል ደግሞ በሆርሙዝ ሰርጥ በመርከቦች ላይ የተከፈተው ድንገተኛ ጥቃትና የየመን ሁቲዎች በሳውዲ ላይ የሰነዘሩት አዲስ የባሊስቲክ ሚሳኤል ጥቃት ቀጠናውን ወደ ከፋ ውጥረት ከቶታል። ለመሆኑ ዶናልድ ትራምፕ ከዚህ ረጅምና ከፍተኛ ወጪ ከወጣበት ጦርነት እንዴት ሊወጡ እያሰቡ ይገኛሉ? የኢራንስ ቀጣይ እርምጃ ምን ሊሆን ይችላል? የእነዚህን ሰበር መረጃዎች ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ለአጫጭር መረጃዎቻችን ደግሞ የቴሌግራም ቻናላችን ቤተሰብ ይሁኑ። በአሜሪካና በኢራን መካከል ያለው ቀጥተኛ ወታደራዊና ኢኮኖሚያዊ ውጥረት ተካሮ ቀጥሏል። ለአውሮፓውያን አቆጣጠር በፌብሩዋሪ 2026 በአሜሪካና በእስራኤል የተከፈተውን ድንገተኛ የህዋና የአየር ጥቃት ተከትሎ የተቀሰቀሰው የአሜሪካና የኢራን ጦርነት በአሁኑ ወቅት ወደ ውስብስብ የፖለቲካና የኢኮኖሚ እልህ አስጨራሽ ምዕራፍ ተሸጋግሯል። እንደ ቢቢሲ፣ አልጀዚራ እና ዘ ጋርዲያን ያሉ ዓለም አቀፍ የዜና ምንጮች እንደዘገቡት ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የጣለው ጠንካራ ማዕቀፍና የባህር ላይ እገዳ የተጠበቀውን ያህል ፈጣን ውጤት ሳያመጣ ቀርቷል። በተለይም በሆርሙዝ ሰርጥ በኩል የሚደረገውን የነዳጅና የንግድ መርከቦች እንቅስቃሴ ለማስቆም ኢራን በወሰደችው አዲስ የባህር ላይ አሰራር የአሜሪካና የዓለም አቀፍ ገበያ ለከፍተኛ የነዳጅ ዋጋ ንረት ተዳርጓል። ኢራን ከጥቅም ውጭ ያደረገቻቸውን የመርከብ መስመሮችና የደህንነት ስጋቶችን ተንተርሳ የዋሽንግተንን አስተዳደር የጦርነቱ ወጪ ከፍተኛ መሆኑንና በሀገር ውስጥ ከሚደረግበት ድምፅ ሰጪዎች ጫና አንጻር ከአስቸጋሪው ቀውስ የሚወጣበትን የስምምነት አማራጭ መፈለግን ጀምሯል። ነገር ግን የቴህራን ባለስልጣናት ያለምንም ቅድመ ሁኔታና የኢኮኖሚ ማካካሻ አሜሪካ ከቀጠናው እንድትወጣና ስምምነት እንድታደርግ የያዙትን አቋም አለመለወጣቸው ዋሽንግተንን አስቸጋሪ ሁኔታ ውስጥ ጥሏታል። ኢራን በዓለም አቀፍ ደረጃ 1/4 የሚሆነውን የነዳጅ ንግድ የሚያልፍበትን የሆርሙዝ ሰርጥ እንደ ስትራቴጂካዊ መሳሪያ በመጠቀሟ የአሜሪካና የአውሮፓ ገበያዎች በከፍተኛ የዋጋ ንረት እየታመሱ ይገኛሉ። አሜሪካ ወታደራዊ ኃይሏን ብታሰማራም ሙሉ በሙሉ የኢራንን ድሮኖችና ሚሳኤሎች መግታት አልቻለችም። ኢራን ውድ ከሆነው የአሜሪካ ባህር ኃይል ይልቅ አነስተኛ ዋጋ ያላቸውን ድሮኖች፣ ፈጣን ጀልባዎችንና የባህር ፈንጂዎችን በመጠቀም የአሜሪካንን ወታደራዊ በጀት እጅግ ከፍተኛ ለሆነ ወጪ ዳርገዋለች። በአሜሪካ ለሚደረጉት ምርጫዎች አቅጣጫ በሚወስኑ ወራት ውስጥ ትራምፕ ረጅምና ውድ የሆነ ጦርነት ውስጥ መዘፈቃቸው በሀገር ውስጥ ትልቅ የተቃውሞ ማዕበል ፈጥሮባቸዋል። ውጊያው በፍጥነት እንዲቆም የሚደረገው ጥሪ እየጨመረ ቢመጣም ከጦርነቱ ያለምንም ውጤት መውጣት የፖለቲካ ውድቀት ተደርጎ ይወሰዳል። የኢራን አዲሱ የአመራር ክንፍ አሜሪካ የቀደሙትን ማዕቀቦችን እንድታነሳ፣ የኢኮኖሚ ካሳ እንድትከፍልና በቀጠናው ያላትን ወታደራዊ እንቅስቃሴ እንድትቀንስ ይፈልጋሉ። ይህ ደግሞ ዋሽንግተን በቀላሉ ለመቀበል የምትቸገረው ነገር በመሆኑ ድርድሩን አስቸጋሪ አድርጎ ሰንብቷል። ከዚህ ጋር በተያያዘ በሆርሙዝ ሰርጥ በነዳጅ ጫኝ መርከብ ላይ የሮኬት ጥቃት መፈጸሙን የተነገረው በስትራቴጂካዊው የባህር መስመር በሆነው በሆርሙዝ ሰርጥ በሚያልፈው የነዳጅ ጫኝ መርከብ ላይ ሌሊቱን በተፈጸመ አዲስ የፕሮጀክታይል ሮኬትና የድሮን ጥቃት ምክንያት በእሳት መያዙን የዩናይትድ ኪንግደም የባህር ንግድ እንቅስቃሴዎች ተቋም አስታውቋል። የዓለም አቀፍ የባህር ደህንነት ተቋማት እንደገለጹት ጥቃቱ የደረሰው በኦማን ባህር ጠረፍ አቅራቢያ በሚገኘው የሆርሙዝ ማለፊያ መስመር ላይ ነው። በመርከቧ ላይ የተነሳው እሳት በፍጥነት መቆጣጠር የተቻለ ሲሆን የመርከቧ ሰራተኞች በሙሉ ምንም አይነት ጉዳት ሳይደርስባቸው በሰላም ከጥቃቱ መውጣታቸውንና አካባቢው ላይ የከፋ የነዳጅ ፍሳሽ ወይም የአካባቢ ብክለት አለመከሰቱ ተረጋግጧል። ጥቃቱን ያከናወነው አካል ማን እንደሆነ እስካሁን በግልጽ የታወቀ ነገር የለም። የአካባቢው የባህር ኃይል ባለስልጣናት ምርመራ እያደረጉም ይገኛሉ። ይህ አጋጣሚ በቀጠናው ባለፉት ሳምንታት
በንግድ መርከቦች ላይ የተፈጸሙ ተከታታይ ጥቃቶች አካል ሲሆን በአካባቢው በሚያልፉ መርከቦች ላይ ያለውን ስጋት አጠናክሮታል። መርከቦች ጥቃት በሚደርስባቸው ጊዜ የነዳጅ ጫኝ መርከቦች የመድን ዋጋ በከፍተኛ ሁኔታ ይጨምራል። ይህ ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲኖርና የዋጋ ግሽበት እንዲከሰት ያደርጋል። ጥቃቶቹ መጨመራቸውን ተከትሎ በርካታ የባህር ማጓጓዣ ኩባንያዎች መርከቦቻቸውን በሆርሙዝ ሰርጥ በኩል ማሳለፍ አቁመው ረጅምና ውድ የሆነውን የአፍሪካ አህጉር በመዞር ለመጠቀም ይገደዳሉ። ይህ ደግሞ የሸቀጦችን የመዳረሻ ጊዜ ያዘገየዋል፣ እንዲሁም የማጓጓዣ ወጪንም በእጥፍ እንደሚጨምረውም ተነግሯል። የሆርሙዝ ሰርጥ በአሜሪካ በኢራንና በባህረ ሰላጤው ሀገራት መካከል ላለው የፖለቲካ ውጥረት ዋና መጫወቻ ሜዳ ነው። ኢራን በምዕራባውያን የሚጣሉባትን ማዕቀቦች ለመመከትና ቀጠናዊ ተጽዕኖዋን ለማሳየት ይህንን ማለፊያ እንደ ጫና ማሳደሪያ መሳሪያ እየተጠቀመችበት ትገኛለች። የዚህ አይነት ስም የሌላቸው የሮኬትና የድሮን ጥቃቶች በሀያላን ሀገራት መካከል ቀጥተኛ የጦርነት ግጭት የመቀስቀስ ከፍተኛ ዕድል አላቸው። ወደ ሌላው ሰበር መረጃችን ስናልፍ ደግሞ የየመን ታጣቂዎች በሳውዲ በሚደገፉ ኃይሎች ላይ አዲስ የባሊስቲክ ሚሳኤል ጥቃት መፈጸማቸውንና የሳውዲ የስለላ ድሮንንም መጣላቸውን አስታውቀዋል። በየመን የሚንቀሳቀሱት የሁቲ ታጣቂ ኃይሎች በየመን የውስጥ ግንባሮችና በሳውዲ አረቢያ ድንበር አቅራቢያ በሚገኙ የሳውዲ አሊያንስና የሚደገፉ ኃይሎች የጦር ሰፈሮች ላይ አዲስ የባሊስቲክ ሚሳኤልና የድሮን ጥቃቶችን መፈጸማቸውን አረጋግጠዋል። የቡድኑ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ አዲስ በሰጡት መግለጫ በጥቃቱ የሳውዲ አረቢያ ድጋፍ ያላቸው ወታደራዊ ማዕከላትና የመሳሪያ ዲፖዎች መመታታቸውን ተናግረዋል። በተጨማሪም በየመን የአየር ክልል ውስጥ የስለላና የመቃኘት ተልዕኮ ስታካሄድ የነበረች የሳውዲ አየር ኃይል የስለላ ድሮን የአየር መከላከያ ስርዓታቸውን በመጠቀም መጣላቸውን ገልጸዋል። በሌላ በኩል በሳውዲ አረቢያ የሚደገፈው የየመን ህጋዊ መንግስት ኃይሎች በርካታ የሁቲ ድሮኖችን ማክሸፋቸውን ገልጸው የባሊስቲክ ሚሳኤል ጥቃቶቹ በመኖሪያ አካባቢዎችና ወታደራዊ ይዞታዎች ላይ ያቀዱ ነበሩ ሲሉ አስረድተዋል። የሁቲ ኃይሎች በሳውዲ የሚደገፉ ኃይሎች ላይ ጥቃታቸውን ማጠናከራቸው ላለፉት ጥቂት ጊዜያት ተረጋግቶ የነበረውን የየመን ቀውስ እንደገና ወደ ሙሉ ወታደራዊ ግጭት እየመለሰው ይገኛል። በተለይም በቀይ ባህር በባብኤል መንደብ መስመርና በየመን የነዳጅና የኢኮኖሚ ማዕከላት አካባቢ የሚደረጉ መሰል ጥቃቶች ቀጠናዊ የንግድ እንቅስቃሴንና የነዳጅ ማጓጓዣ መስመሮችን ከፍተኛ ስጋት ላይ ጥሏቸዋል። የየመን አማጽያን የባሊስቲክ ሚሳኤልና የድሮን ቴክኖሎጂ አቅማቸውን እያደሱ መምጣታቸውን ያሳያል። የላቁ የሰው አልባ አውሮፕላኖችና የባሊስቲክ ሚሳኤሎችን ተከታታይ አጠቃቀም በሳውዲ ጥረት የሚመራውን የአየር መከላከያ ስርዓት እንደ ፓትሮይት ኤር ዲፌንስ ያሉ ወጪና ተደራሽነትን የሚፈታተን ወታደራዊ ስልት ሆኖ አገልግሏል። የስለላ ድሮኖችን መጣላቸው ደግሞ ቡድኑ የአየር ክልሉን ለመቆጣጠርና የጠላት መረጃ ሰብሳቢዎችን ለማክሸፍ ያለውን አቅም ማሳያ ነው። ሳውዲ አረቢያ ከየመን ጋር ያላትን ቀጥተኛ ወታደራዊ ፍጥጫ ለመቀነስና የሰላም ንግግሮችን ለማስቀጠል ጥረት ስታደርግ የቆየች ቢሆንም የሁቲዎች ተደጋጋሚ ጥቃት ሪያድ ከባድ ውሳኔ እንድትወስድ አስገድዷታል። ከውሳኔዎቹ መካከልም በየመን የሚገኙ በሳውዲ የሚደገፉ ኃይሎችን አቅም በከፍተኛ ደረጃ ማጠናከር ወይም በቀጥታ የአየር ጥቃቶች አማካኝነት በሁቲ ወታደራዊ ይዞታዎች ላይ የአጸፋ እርምጃ መውሰድ የሚሉት ይገኙበታል። ተከታታይ የባሊስቲክ ሚሳኤል ጥቃቶች በየመን የረጅም ጊዜ ሰላም ለማምጣት የሚደረጉ ዲፕሎማሲያዊ ጥረቶችን የሚያሰናክሉ ናቸው። የጦርነቱ እንደገና ማገርሸት አስከፊ የሰብአዊ ቀውስ ውስጥ ለሚገኘው የየመን ሕዝብ ተጨማሪ የኢኮኖሚ ውድቀትና የስደተኞች መፈናቀልን ይዞ ይመጣልም ነው የተባለው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችንም በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁንም እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።